ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? እኔ ሰላም ነኝ አልሐምዱሊላህ። ሰላም ጤና ፍቅር ለእናንተ ይሁን እላለሁ ማለት ነው። ዛሬም እንደተለመደው በአዲስ ነገር መጥቻለሁ። ዛሬ ደግሞ ለየት ባለ ሰላጣ ልሰራ ነው። የምሰራው ሰላጣ እንግዲህ ለእኔ ልዩ ነው፣ ለእናንተ ደግሞ አብረን እናያለን ማለት ነው። ሰላጣዬን ለመስራት የሚያስፈልጉኝ እዚህ ጋር ኩከምበር፣ ሎሚ፣ ቲማቲም፣ የሰላጣ ቅጠል፣ ይሄ ደግሞ ጎመን ነው እንደ ነገር ነው እንደዛ ነው ማለት ነው። ቪዲዮውን አይታችሁ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ የቤተሰብ አባል ሆኑላችኋለሁ። አሁን በመጀመሪያ ኩከምበሩን እዚህ ጋር ንጹህ የታጠበ መክተፊያ ያለኝ እከትፋለሁ ማለት ነው። እዚህ ጋር አድርግና ከዛ ያው በስነ ስርዓት መከተፍ ስላለበት በደንቡ እከትፈዋለሁ። ብዙ ድቅቅ ማለት የለበትም። ድቅቅ ካለ ሰላጣ ጥሩ አይሆንም ማለት ነው። በተረፈ እንግዲህ እንደምትወዱት ተስፋ አድርጋለሁ። ከወደዳችሁት ያው ሀሳባችሁ፣ አስተያየታችሁ ምናችሁ አይለኝ እላለሁ። በነገራችን ላይ እኔ ብዙ ጊዜ ኩከምበር ስከትፍ ያድግብኛል ነው የሚባለው። ትልቅ ይሆንብኛል። ነገር ግን ዛሬ የምፈልገው ተለቅ እንዲል ነው። ያው ተለቅ ያለውን እንሰራለን ማለት ነው። ተለቅ ይሄንን መቁረጥ መርሳት የለብንም። ከዚህና ከዚህ በነገራችን ላይ እንዳጠብኩት አልነገርኳችሁም። አጥቤዋለሁ። ጨው መጠቀም ግዴታ ነው። ጨው እና ምናምን ቅመማ ቅመሞች ስቀመም አሳያችኋለሁ። አሁን እስከዛ እንደዚህ እንከትፈዋለን ማለት ነው። እንግዲህ ያው ይሄ በጣም ቆንጆ ነው። በተለይ ደግሞ ያው መክሳት ለምትፈልጉ ዳይት ለምታደርጉ ሰዎች ሰላጣ ለጤናም ለምግብም ለሆድም ለፀጉርም ለብዙ ነገር ሰላጣ ጥቅም እንዳለው እናውቃለን። ያው እንግዲህ ጤና ያለው ነገር ብንበላ ምንም አይለንም የሚለውን በማስመልከት ነው። እዚህ ጋር ይሄ የምቀላቀልበት ሳህኔ ነው። እዚህ ጋር አምጥቼ ቀላቅላለሁ ማለት ነው። ሳህኔ ንጹህ ነው፣ የታጠበ ነው። ከዛ ያው እኔ እንግዲህ በመካከል ይሄ ይቀመጥ በኋላ ዲዛይን የማደርግበት ነው። ቲማቲሙንም ከዚህ ከቲማቲም 4 መስመሮች አወጣለሁ። በኋላ እንትን ስል ዲዛይን ሳደርግለት እንዲቀርልኝ ማለት ነው። ስለዚህ በቁመቱ 1 2 3 4 አስቀርና ቲማቲም ውሃ ስላለው እኔ ለምሰራው ለሴቴ ስለሆነ ውሃ ስላለው ብዙ አትፈልግም ቲማቲም። ምክንያቱም ቲማቲም ከቆዳ ስር ውሃ ያጠራቅማል ብሎኛል ዶክተር ብላለች። እና ያው ለዛ ነው ቲማቲሙን ያላበዛሁት ለማለት ያክል ብቻ ነው። ከዛ ቲማቲም ያው እንዳሳየኋችሁ አንድ ብቻ ነው የተጠቀምኩት። አንድ ቲማቲም ተጠቅሜ እዚች ጋር አደርጋለሁ። እናንተ እዚሁ ቁጭ በሉ፣ እኔ ደግሞ መጣሁ ማለት ነው። የት ልትሄጂ ነው በሉ። የሆነ ነገር ስላለኝ እሺ ተመልሼ መጥቻለሁ። ከዛ እዚህ ጋር የምታዩት የሰላጣ ቅጠል ያለ የሰላጣ ቅጠል ነው የሚባለው አይደል? የሰላጣ ጎመን
እሱንም እንደዚሁ እከትፈዋለሁ ማለት ነው። እኔ አላበዛሁትም። ያላበዛሁት እንደነገርኳችሁ በምክንያት ነው። ሁሉንም በደንብ አጥቤያለሁ። በደንብ ጠቡት። በጨውና በጨው ዘፍዝፋችሁ ብታጥቡት የተመረጠ ነው። እንደዚህ ሰላጣ ምናምን ስታደርጉ ተጠቅልሎ ስለሚመጣ ውስጡ ምን እንዳለው ስለማይታወቅ በጨውና በሎሚ ብታጥቡት መክራችኋለሁ ማለት ነው። ምክንያቱም አይታወቅም ውስጥ ምን እንዳለው ምን ይዞ እንደሚመጣ ስለማናውቅ። ይሄ ደግሞ ጎመኑ እንደዚህ እንደምታዩት አለ። ጎመኔንም አጥባለሁ ማለት ጎመን ነው። ይሄ ነገር ግን አላውቅም። ጎመን ነው እኔ የምለው የአበሻ ጎመን ገና መስከረም ላይ የሚበቅለው ይሄ እናቶቻችን ጓሮ ላይ የሚዘሩት እሱ ነው የሚመስለኝ እኔ እንግዲህ ማለት ነው። ግን በዚህ ጀርጅር ይባላል። በዚህ ጀርጅር እኛ በሀገራችን ጀርጅር የምናውቀው ስድብ ነው። ይሄ ጀርጀራ ይቺ ጀርጀራ ምናምን እንላለን ማለት ነው። ነገር ግን ያው በዚህ መሰረት እንደዚህ ካረግነው በኋላ እውነት ሽታው ራሱ እንደዛ ነው የሚሸተው። ጎመን ማለት ነው። እንግዲህ ብዙ አላበዛውም። በነገራችን ላይ ለአንድ ሰው ነው የምሰራው ሰላጣዬን። ቤት ያለው አንድ ሰው ብቻ ነው መብላት የሚፈልገው። ለአንድ ሰው ነው የምሰራው። ስለዚህ ይበቃኛል ልላችሁ እኮ ነው። እንደዚህ ካረኩትኝ በኋላ አሁን እንትን ላምጣ። ቁጭ በሉ። እሺ ተመልሼ መጥቻለሁ። አሁን ማንኪያ ይዤ መጥቻለሁ ማለት ነው። እንደዚህ መጀመሪያ ሰላጣውን ቀላቅለውና አንድ ላይ እንደዚህ ካደረኩትኝ በኋላ ሎሚ ጨምቅበታለሁ፣ ግማሽ ሎሚ። ከዛም በላይ አርቺቶ የሰላጣ አርቺቶ ከፈለጋችሁ የሰላጣ አርቺቶ መጠቀም ትችላላችሁ። እኔ ግማሽ ሎሚ እጨምቅበታለሁ። ትንሽዬ ኦሊቫ ኦይል አደርጋለሁ፣ ሳላበዛ በትንሹ ችንታክል። ኦሊቫ ሲበዛ ይመርራል፣ ሰላጣው ይመራልና እንድመር አልፈልግም። እኔ እንግዲህ የምጠቀመው ሮዝ ከለር ጨው ነው የምጠቀመው። ይሄ ለስኳር ህመምተኞች ተለይቶ የሚሸጥ ጨው ስለሆነ እኔ ቤት ደግሞ ስኳር ስላለባቸው ሰዎቼ፣ ስለዚህ ለነሱ የሚሆን ጨው ሮዝ ከለር ያለው ጨው ነው የተጠቀምኩት ማለት ነው። ከዛ እንደዚህ ካደረኩትኝ በኋላ እንደምታዩት ሆኗል፣ አምሯል። እዚህ ጋር የምታዩት ባዶ ሰሃን አለ። እንዴት አድርጌ አምጥቼ ድፍት አደረገውና መዳማዬ ማበዳው እንደው ወይ ምንድን ነሽ? ሁሌ ብታዩ አስቸግረኛለች። ምንድን ነው በረሮ አይደለችም፣ ቢራቢሮ ማለት ነው። ከዛ እንደዚህ ከሆነ በኋላ አሁን እንግዲህ ከተሳካ ዋና ፊልማው የሚሆነው እዚህ ጋር ነው። ይሄንን እንደዚህ አድርጌ በወፍራሙ ልጬ ማውጣት አለብኝ። ቢስሚላህ እጄን እንዳልልጠው መጠንቀቅ አለብኝ። ይሄንን ጠቅልዬ ነው ዲዛይን ማድረግ የምፈልገው። ስለዚህ
ብስሚላ ይሄ የሚሆን ነገር እዚህ ጋር ልላጣው ማለት ነው። የሚገርማችሁ ነገር ይሄ አይለጥም በደንብ። እኔ እኮ ወደ ውስጥ ለመግባት እየሞከርኩ ነው። ወዴት ነው የምትገቢው ካላችሁኝ፣ ወደ ሰላጣው ልጫው ወዳለበት ወደ ውስጥ ወፈር ብሎ ስጠቀልለው በደንብ እንዲጠቀልልልኝ ከዛ እንደዚህ ካረኩትኝ በኋላ እንደምፈልገው በሰፊው አልሆነልኝም። በሰፊው ነበረ የምፈልገው። ከዚያ ያስታውቃል ግን ዲዛይን እንዳለ አላውቅም። ቆይ እስኪ ቆይ እናንተ ደግሞ እዚህ ጋር ቆሙ። እሺ እንግዲህ ይሄኛው ነገር ስላላስታወቀልኝ እኔ ካሮት ተጠቀምኩኝ፣ ካሮት ልጬ ማለት ነው። ስለዚህ ችግር የለውም። እኔ የምፈልገው ሰላጣው አምሮ በዲዛይን መልኩ እንደሆነ ስለሆነ አሁን ያው ትንሽ የአቅም ማጣት እንትን ይታይበታል። ምክንያቱም የካሮት የዚች የድንች መላጫዬ ትንሽ ስለሆነች ያን ያክል በሰፊው አላጠችልኝም እና አይዶንት ኬር እንደምፈልገው ባይሆንልኝም ግን በተወሰነ መልኩ ተሳክቶልኛል ማለት ይቻላል። ይሄ ለዲዛይን ማለት ለየት ለማድረግ ያክል ነው እንጂ ለሌላ ነገር እኮ አይደለም። ግን ለየት ለማድረግ ይሄ እንዴት ነው ሀረካት ምናምን ለማድረግ ነበረ እኔ እህታችሁ የእናንተ እህት ያሰብኩኝ። ብዙም ባይሆን በብዙም ባይሆን በትንሹ ተሳክቷል ማለት ይቻላል። እኔ እኮ ልጨርስና እመለሳለሁ። እንግዲህ በዚህ መልኩ አልቋል። እኔ እንግዲህ ዲዛይኑ ወይ ፈራረሰ እኮ እናንተ ሰዎች አልቋል ማለት ነው። ስሩና ሞክሩት፣ ትወዱታላችሁ። በሌላ የመጀመሪያ ሙከራዬ ነው። በሌላ ቪዲዮ ተመልሰን እስከምንገናኝ ደህና ደሩልኝ። ቻው ቻው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ለሀገራችን ለኢትዮጵያ ባይ